በጣም ፌንት ጫርክ ለምን ድብና አትልም? ድብን በል የምሬን ነው። አንተ ስለ አንተ ህይወት አሳስቦ ነው። ለምን ድብና አትልም? ሁላችሁም የበሰበሳችሁ ናችሁ። ይወረዳችሁ በጣም አንተ ምንድነህ ነው አንተ እንዴ? የአብርሃምን ደስታ ካሰብክ ትዳሩን በመፍረስ ነው እንዴ ነገራችሁን ደስታ እንደሚያገኝ የሚሰማክ? ከሩታ ተሻለ ህይወት ወይም አስተሳሰብ ፍቅርን ምናምን ልትሰጠው አስብ አይደለም። በቃ እቺ ልጅ ባለ ትዳር ሰው ስትፈልግ የሆነ አመለካከት የሆነ ዓላማ ወይም የሆነ ነገር ለማድረግ አስባ ነው ወይም ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። እኔ ያለው እግዚአብሔር የተመሰገነ ይሁን። በተረፈ እናንተ እንዴት ናችሁ? በሀገርም ውስጥ በሀገርም ውጭም ያላችሁ ራሳችሁንም ለመለወጥ ባህር ማዶ ተሻገራችሁ እንዴት ናችሁ ብዬ ሰላምታዬን አቀርባለሁ። ሰላምታችሁ ብዝት ይበልልኝ። እኔ ያለው ክብር ለመድኃኒዓለም ይሁን። አረ ወገን ተቃጠልን እኮ ተቃጠልን። እንዴት ብዬ እንደማወራ አላቅም። እንዲህ ነው ብዬ መናገር አልችልም። የሚታየው የሚደረገው ነገር እየዘገነነ መጥቷል። ለጆሮ መስማት በሚከብድ ሁኔታ፣ ለአይን በማይታይ በጣም በሚያስጠላ መልኩ፣ ለአእምሮ ማሰብ በሚከብድ ሁኔታ በርካታ ነገር እየተደረገ ነው ያለው። አረ ወገን ተቃጠልን። ምንድነው ልትሉኝ ትችላላችሁ? ምናልባት ሰሞኑን የተለቀቀ ቪዲዮ አይታችሁ ሊሆን ይችላል። እንዲያው እስቲ ምሳሌ እኔ ጥሪ ላድርግላችሁ ሁላችሁ አብርሃምም ጭምር ነው ይሄን ጥሪ ማደርግልኝ። እንዲሁም በእለቱ የነበራችሁ ቡቼ፣ አቤል፣ ብሩክ፣ እዩና ማን ነበር ኪዬ እና ነቀላ እንዲያው ጥሪ ላድርግላችሁ። ሁሉም ነገር ወጭችዬ ሁሉም ነገር ላደርግላችሁ ጥሪ ላደርግላችሁ። እንዲያው በማርያም እስቲ በእናታችሁ ብዬ ለለምናችሁ ኖን ጸበል ወስዳችኋለሁ። ሙሉ ነገር ችዬ እኔ ጸበል ወስዳችኋለሁ። ምን አይነት የበሰበሰናችሁ ግን! ምን አይነት ዝቃጫም አእምሮ ነው አላችሁ! ምን አይነት የተመታችሁ ናችሁ ግን! ትንሽ እንኳን ለትውልድ አታስቡ። ምን አይነት የወረዳችሁ በጣም የወረዳችሁ ነው። አቤል በጣም ነው ማዝነብ። በጣም ባደረከው ነገር በጣም አዝነባለሁ። አንተ ከመች በኋላ ነው ኤጀንሲ ሆነክ ነገራቶችን የምታገናኝ? አንተ ማንህና ነው? ምንድነህ ነው? አንተ ለአብርሃም አስበህ ነው? የእውነት ይሄ ተገቢ ነው ብለህ ታምንበታለህ? ምን አይነት የወደክ ሰው ነህ ግን! ይቅርታ ፋሚሊ፣ ምናልባት ለቃላት ምርጫ ባለማድረጊ ማለት እየተናገርኩ ወይም እየተሳደብኩ ያለሁት ነገር ምናልባት ይቅርታ ማለት እፈልጋለሁ። ሌሎቻችሁ ግን በዚህ መስመር ያላችሁ ሰዎች ከዚህ በላይ ብዙ ነገር ሊናገራችሁ ይገባል። ብዙ ነገርን ብትባሉ ስራችሁ ነው። ተውት፣ እሱ ብዙ ነገር ያስደርጋችኋል። አንተ ቆይ አቤል፣ አንተ ማነህ? አንተ ምንድነህ? ከመች በኋላ ነው በዚህና አክል አሰበክ ለሄርሚ ፍቅሯን ልትቀበላት ይገባል ብለህ የምትኮለኩለው ወይም ለነገራቶች እንዲህ ፈርቀዳጅ ሆነ እንትን የምትለው አንተ ምንድነህ ነው? አንተ እንዴ የአብርሃምን ደስታ ካሰብክ ትዳሩን በመፍረስ ነው እንዴ ነገራችሁን ደስታ እንደሚያገኝ የሚሰማክ? አንቆ የነሱ ትዳር በመፍረስ አንተ ጠቀሜታ ምንድነው? ምን እየተደረገ ነው ያለው? ለምን ይሄ ዝቃጭ አስተሳሰብ ታስባላችሁ? ኧረ ተው እንተሳሰብ። ተው እቺን ከተማ እናሰድባት። ተው ለትውልዱ እናስብ። ይኸውልህ በእናንተ ድርጊት በርካታ ሰዎች እየተማሩ ነው ያሉት። ስደት ያሉት ባህር ማዶ ህይወታቸውን ለማሸነፍ ባህር ማዶ የተሻገሩ ሰዎች ተቃጠሉ። የእናንተ ነገር እያዩ አለቁ እንዴ! እነሱ መተው ካልተናገራችሁ ነው። ተናገራችሁ እኮ ሐሳባቸው መልእክታቸው በኮሜንት አስቀምጣላችሁ አይደል? ከዚህ በላይ ምንድን እንዲሆን ነው የምትፈልጉት? ሲጀመር በምን ነገራቶችን ለምን እናንተ ጋር አትስሩትም? እናንተ ጋር እንደሆነ ወይም እናንተ ጋር ነገራቶች ራሳችሁን ተክታችሁ ይሄ ነገር እኔ በሆነ አድርጓለሁ ወይ የሚለው ነገር ለምን አላሰባችሁትም? ምን አይነት አስተሳሰብ ነው የምታስቡት? ኧረ በስመ አብ። ይኸውላችሁ ምናልባት ፐርሰናል ኬዝ ወይም ውስጣዊ የሆነ ነገር ካለባችሁ ችግር ወይም የህመም ችግር ካለባችሁ በህክምናም ከሆነ ሁላችሁ ነው
እንደው እኔ ወጪ ልሸፍንላችሁ ማድረግ በምችለው አቅም ሙሉ ወጪን ከፈል አድርግላችሁ ነው የፈለጋችሁበት በህክምና አስገባችኋለሁ። የፈለጋችሁበት በህክምና የማይቻል ነገር ከሆነ እርኩስ መንፈስን ከተጫናችሁ ኑ ጸበል ትሄዳላችሁ። ኑ እኔ ጸበል ልውሰዳችሁ የፈለጋችሁበት። ምን አይነት መሀይም ናችሁ ግን በማርያም ለምን እዚች ከተማ በእናንተ ልክ እንድትሳል ታደርጋላችሁ? ተቃጠሉ እኮ አለቁ። ውጭ ያሉ ሰዎች ስደት ሀገር ያሉ ሰዎች ወይ እነዚህ ሰዎች ብለው አለቁ። ሲጀመር እናንተ ክፋት ለዚህ ናክል ለመራመድ ለምን አሰብክ? ጭራሽ አቤል አብርሃምን እስከ መጋፈጥ ፍቅሯን ካልተቀበልክ ብለህ ፕሮፖዛል እንዲቀበል ለግድ በማስቀደድ ሁኔታ ኧረ ተው የማይደረግ ነገር አታድርጉ። በቃ ይሄ የሚያስጠላ ነገር ነው እያደረጋችሁት ያላችሁ። ቆይ ሩታ ምን ታድርጋችሁ? አረ የሩታ ጦስ ውጡ። እንደው ለምን ገሃነም አገቡም? እናንተ ገሃነም ግቡ። የወረዳችሁ የተመታችሁ ናችሁ። ስራችሁ እንዴት እንደሚያስጠላ ብታውቁ ኖሮ። ወይኔ ሲጀመር እናንተ በዚህ ናክል እንዴት ነው የምታስቡት? በዚህ ናክል እንዴት ነው እያሰባችሁት ያላችሁት? ይሄ የወረዳ አስተሳሰብ አይቀርባችሁም እንዴ? በዚህ ልክ መሆን፣ በዚህ ልክ መንጓጓት፣ በዚህ ናክል ማሽቃበጥ ለራሳችሁ ጥቅም። እናንተ እኮ ለአብርሃም አልጠቀማችሁም። ሲጀመር አብርሃም በግ ደነዝ ነው። እኔ ልናገረው እንደውም ዛሬ እንዲህ ብዬ ልስደበው፣ ደነዝ ነው፣ የወረደ ሰው ነው። በዚህ ናክል እንዴ ህይወትን የሚመሩት እነሱ ናቸው እንዴ? በህይወት ጣልቃ እንዲገቡ ለምን ታስገድዳለህ? ቆይቼ ሩታ ምን ታድርግ? ትላንት እኮ ሩታን ስንወቅሳት እያየ ነው አይደል እንዴ? ዛሬ ምናልባት ከተመለስክ ብለን ነበር ይሄን እያደረግን ያለው። ደጋግመህ መልሰህ ታደፈርሰዋለህ እንዴ? ነገራቶች ተቃለሉ ሲባል አንተ መልሰህ ታደፈርሰዋለህ። ሄርሜ ራሷን አቃላ ወርዳ ስለጠየቀች አንተ እንደዚህ ትሆናለህ። በጣም ፌንት ጫርክ። ለምን ድብና አትልም? ድብን በል። የምሬን ነው። አንተ ስለአንተ ህይወት አሳስቦ ነው። ለምን ድብና አትልም? ሁላችሁም የበሰበሳችሁ ናችሁ። ይወረዳችሁ በጣም በዚህ ልክ ታሰባላችሁ። ቋንቺ ሄርሜ ትዳሩን ፈቱ ወይም የልጅ አባትን አንቺ ጋር ይመጣልኛል። ምናልባት ፕሮፖዛሉን ተቀበለኝ ብትዩ ይሄ ነገር ልጅ አብርሃም ለኔ ይጠቅመኛል፣ ለኔ ኑሮ ወይም ህይወት ይሆነኛል ብለሽ ነው የምታስቡ? በምን መልኩ ነው? አያችኋ አብርሃም እዛ ጋር ሲደነግጥ ፌንት ራሱን ሲስት በጣም ተጨነቃችሁ፣ በጣም አሰባችሁ። ልክ በተመሳሳይ መልኩ ለምን እሷ ሩታ ለምን አላሰባችሁ? ለምን ሄርሜ የራስሽን ጥቅም ከማሰበሽ በፊት እቺ ልጅ የልጅ እናት ናትና ብላሽ ለምን ስለሷ ሳላሰብሽም? የራስሽን ፍላጎት ለማሟላት አብርሽ እወዳለሁ፣ ትልቅ ክብር አለኝ፣ አፈቅራለሁ እስክትይ ድረስ ለምን ያቺኛዋን እንትን አላሰብሽ? ስለዛች ልጅ አላሰብሽም? ለነገሩ እናንተ ምንም አላላችሁ። እንደ በግ እየተነዳ የሚያደርገው ነገር አብርሃም ራሱ ነው ችግር እየፈጠረ ያለው። ራሱ ችግር ፈጥሮ በሰው ህይወት ላይ እየበጠበጠ ነው። ምንኛ ነው ያንተ መጋጋት? ምንኛ ነው እንዴ? በምን ሂሳብ ነው የምታስቡት? ይሄ መልክ የሌለው ለዛ የሌለው መጥፎ አድራጎት ለምንድን ነው? ቢያንስ ለማህበረሰቡ አታስቡ እንዴ? ይሄ ነገር ሲያዩ ልጆችና ሌሎች ሰዎች ምን ይማራሉ ከኛ አትሉም እንዴ? እናንተ ከፍታ ላይ ካላችሁ ታናንሾቻችሁ ታች ያሉ ሰዎች አትመለከቱም? እናንተ ላይ ስለወጣችሁ በቃ ሊጀንድ ሲኒየር ስለሆናችሁ በዚህ ልክ ነው የምታስቡት? ምናልባት ማወቅ ያለባችሁ ከእናንተ በላይ በርካታ ብዙ ያልተነበቡ ገጾች እንዳሉ አስቡት። ብዙዋን ለህብረተሰቡ መማር እንዲሆኑ ድረስ የሚያስተምሩ ብዙዎች አሉ። ሄዱ ተመልከቱ። እኔ ልጋብዛችሁ፣ ሄዳችሁት ምን ያክል አስተዋጽኦ እንደሚያደርጉ ምን ያክል እኔ እናንተ ራሱ እንዴት እንደምታስቡት አላቅም። ራሳችሁንም በማልክ አላስቀምጣችሁት እንደሆነ አላቅም። የወረደ ማንነት፣ የዘቀተ አስተሳሰብ፣ የበሰበሰ አእምሮ ነው ያዛችሁት። እኔ እንዴት እንደሆነ አላቅም። ምናልባት ፋሚሊዎች ይቅርታ ይሄን በመናገር ለቃላት ምርጫ በማለማድረግ ይሄ ነገር መናገረው ከተሰማኝ ከሆነው አንፃር ነውና እኔ አቤል ነገረመኝ። እኛ ፈለግነ በሁለት ነገር ፈለገን ያህል አንንም የሄርሜ 50 ሺህ በማክበር
ሲቀጥል ደግሞ ይሄን የምንናገረው በኋላ እንናገረው። አንተ ማን አንተ ተላላኪ ስለሆንክ በዚህ መልኩ ታደርገዋለህ እንዴ? ምን አይነት የወደቀ አስተሳሰብ ነው የምታስበው? ለማንኛውም አቤል ከኔ ጋር መጥፎ ኬዝ ይኸውልህ። ለምን እኔ አይደል እንደዚህ ተኮሳትረ እያየኝ ለምን አዘጋኝም? ለኔ አዲሱ ምንም አይገርመኝም። አንተ ዘጋኝ አልዘጋኝ ለዛ ነው ጠዋት እንደዛ ተገናኝተን እንዳልሆንከው ወንከው ለምን ጋር መግባት አትችልም? እኔ አዲሱ ላይ ምንም አትቀንስም። እኔ ለራሴ የምኖር አራስ በራሴ የማስተዳደር ሰው ነኝ። ካንተ ጋር የሚያገናኝ ምንም ኬዝ የለም። ስራህን ግን ወቅሳለሁ፣ አወራዋለሁ። ምንም ልታመጣ አትችልም። ስራ ልክ ስላልሆነ ስላንተ ሰው ሁሉ ቢያወራ አይግረምክ። ስራን አስወራው እንጂ መልካምነት አይደለም። ብዙዎች እኮ ይኸውልህ መልካም እያደረጉ መልካምነታቸው እንዳይነገርላቸው ዝቅ ብለው የሚኖሩ ሰዎች አሉ። አንተ በክፋትነት እንዲወራልህ አደባባይ ትወጣለህ። ይኸውልህ አንደም ይኸውልህ አስተዳደግ ነው የሚያመለክተው። የአስተዳደግ ብልሽነት ነው እያመለከተ ያለው። ወላጆቻችሁ ቤተሰቦቻችሁ በእናንተ ልክ እንዲታዩ እንዲዋረዱ አታድርጉ። በቃ ንቁ። እስቲ ቢያንስ ንቁ። ይሄ የከተማውን ደብዛዛ ሁኔታ አታጥፉ። እንዲበዝዝ አታደርጉ። አንተ በቃ ጀስት አስመጪና ላኪና ወይም ኤጀንሲና ከፍታል። አንተ በጣም ታገናኛለህ አይደል እንዴ? በጣም ስለ ሰዎች ታዝናለህ። በቃ አብርሃም ከዚህ በላይ እንድትሆን አንፈልግም። እንድትከፋን ስለማንፈልግ ነው የምናደርገው። አንተ ምን አገባ? ይከፋ። አንተ አሁን ይሄን ስላደረስክ አብርሃም ይደሰታል ነው እንዴ? በምን መልኩ ነው የምታወራው? ምንኛ ነው የምታደርገው? ለምን የማይሆን ድርጊት ታደርጋለህ? በቃ አቤል የምታደርገው ነገር ይብቃ። ሌሎቻችሁ ደግሞ የጎን የሚዜ የሚመስል ወይም አጃቢ የሚመስል የምታጀቡት ነገራቶችን ሳታጠሩ ወይም ሳይገባችሁ ቀርቶ የምታደርጉት ነገር አቆሙ። ዝም ብላችሁ እንደ በግ አትነዱ። በቃ እንዲህ ናቸው እንዲባል ማታዝሞክሩ። ይሄ ሁላችሁም በአጠቃላይ በእለቱ የተገኛችሁ ሁላችሁም ለአብርሃም ወይም ለሩታ ህይወት ጠቅማችሁ አይደለም፣ ህይወታቸውን ለመበጥበጥ ወይም ያለው ነገር ለመካፈል አስባችሁ ነው። እርግጠኛ ነኝ ያን በተመለከተ ነው እንጂ ሌላማ በትመጣ እኮ ሄርሚ ከሩታ ተሻለ ህይወት ወይም አስተሳሰብ ፍቅርን ምናምን ልትሰጠው አስባ አይደለም። በቃ እቺ ልጅ ባለትዳር ሰው ስትፈልግ የሆነ አመለካከት የሆነ ዓላማ ወይም የሆነ ነገር ለማድረግ አስባ ነው ወይም ከሌሎች ተልካ ነው እንጂ በዚህ መልኩ ባትሆን በጣም የወረዳችሁ ናችሁ። የምታደርገው ነገር ልክ ስላልሆነ ይሄ አልባሌ ነገር ማድረግ ከዚህ በኋላ አቁም። ከባድ ጦርነት ከባድ ነገር እንዲፈጠር አታድርግ። ይኸውልህ የመጣው ይመጣል። የፈለገ ይምጣ። ደግሞ ይሄን ነገር ከመጋፈጥ እኔ ወደ ኋላ አልልም። መሄድ ባለብኝ አቅም እሄዳለሁ። እሺ የራሳችን ዓላማ ወይም ግልጽ የሆነ ነገር ተናገሩና ቢያንስ ገንዘብ ፍለጋ ወይም በእነሱ የምታገኙት ገንዘብ ከሆነ ችግር የለም። ከማንም ተለምዶ እናንተ ይሰጣችኋል። ይሄ በዚህ ልክ የምታስቡት ነገር ከሆነ በእነሱ ህይወት የምትወጡ ነገር ከሆነ ችግር የለም። ማድረግ የምችለው ነገር ሙሉ ለሙሉ ለማድረግ ቃል እገባላችኋለሁ። እስቲ ኑ ይሄን ጥሪ አድርጋችሁ ኑ ይሄን ጥሪ ሰምታችሁ ኑ። ችግርም የአእምሮም ዘገምተኛ ከሆናችሁ የአእምሮም አስተሳሰብ የወረደ ዲስኦርደር ከተከተላችሁ ኑ እኔ ጥሪ አድርጋለሁ። ሙሉ ከቨር አድርጌላችሁ አማሉን ወስዳችኋል። ወይም በሌላ መንፈስ የምትቋጹ ነገር ከሆነ ጸበለን ይወስዳችኋል። ይሄ ውራጅ ወይም ዝቃሽ አስተሳሰብ የማታስቡ ከሆነ ኤኒዌይስ እኔ ከዚህ በላይ መናገር አልፈልግም። ምናልባት ይቅርታ ፋሚሊዎች በዚህ ስሜት በዚህ ሞዶኝ እንዲህ ስላወራኋችሁ ወይም ለቃላት ምርጫ ባለማድረጌ ይኸውላችሁ አስቡት። የኔ አነጋገር ሳይሆን እነሱ ባደረጉት ነገር ሩታ ምን ያክል እንደሚሰማት ወይም አድራጎቱ ምን ያክል እንደሚሰማ እናንተም በየቦታው ብትሆኑ ኖሮ በርካታ ነገር ሊሰማችሁ ይችላችሁ ነበርና ምናልባት ለቃላቴ ይቅርታ ማለት እፈልጋለሁ። ይህ ነገር በጥብቅ ለነሱ እንዲደርስላቸው ይሄ ያስፈልጋቸዋልና እንዲደርስላቸው ሰብስክራይብ እና ሼር እንድታደርጉልኝ በአክብሮት እጠይቃችኋለሁ። በቀጣይ እስክንገናኝ ድረስ ቸር ቆየን። መልካም